ስትከተል እየተውክ እኔን እያያስክ እየጣልክ እኔን እያጠበክ ዘላለም ሕይወት በነፃ ቢሰጥህም መከተል ግን ዋጋ አለው። ማቴዎስ 17 ከዛ 18 ወደ መጨረሱ ደርሰናል። ምዕራፍ 17 ላይ ከተራራ ጀመርን። ከዛ ከተራራ ወረዱ። በእምነት ይኖራል፣ ከዛስ በጾም ይኖራል፣ በጸሎት ይኖራል፣ ከዛስ መብት በመተው ወይም ሰው ባለማሰናከል ይኖራል። ለሌሎች በመጠንቀቅ 18:1 ለሌሎች በመጠንቀቅ ከታናናሾች እንኳን አይን ውስጥ ለማይሞላው ሰው በመጠንቀቅ እንኖራለን። ሰባተኛውን እንደ አዲስ ጨምረናል። ምን ብለናል? በአጥቢያ ቤተክርስቲያን ውስጥ ነው የሚኖረው። ከዛ ከክብር ወርዳችሁ ስትኖሩ አጥቢያ የሚባል ቤተክርስቲያን አለ። ለምን 16 ላይ ኢየሱስ ምን አለ? ቤተክርስቲያኔን እመሰርታለሁ አለ። ስለዚህ እመሰርታለሁ ፊውቸር ነው። እመሰርታለሁ ያላት ቤተክርስቲያን ደግሞ አርሞኒየምን አይደለም፣ መካነ ኢየሱስን አይደለም፣ ሙሉ ወንጌልን አይደለም። እመሰርታለሁ ያለው ዓለም አቀፍ ነው። ፕሬዝ ጋድ። ግን 18 ላይ ስትመጡ አጥቢያ ደግሞ አለች ነው የሚለው። አንዳንድ ሰው ቤተክርስቲያን እመሰርታለሁ ቤተክርስቲያን አጥቢያ እንዳልሆነችና ይሄ ካቶሊካዊቷን ብቻ ያስባል። ግን አለ ወንድም ጋር ስትኖር ግጭት ይኖራል አይደለ? ባለፈው የተማርነው ወንድም ሊበድል ይችላል። በደለኝ ብለን ወንድምን ገንዘብ ለማድረግ ምንም ጥረት ሳታደርግ ትተዋትሂድ። ውቀሰው፣ ከዛ ሰው ጨምረው ውቀሰው። መጨረሻ እምቢ ካለ ለቤተክርስቲያን ምን በላት? ንገራት። ቤተክርስቲያንን ግን ካልሰማ ምን ይሁን አለ? እንደ ቀራጭ ይሁንልን። ስለዚህ የመጨረሻ ስልጣን እግዚአብሔር ለማሰጥቷል ለቤተክርስቲያን። አይታችኋል? እዛው ላይ ዝቅ አለና በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው። ብዙ ሰው የቤተክርስቲያንን ስልጣን ስለማያውቅ ብለሲንጉንም አይቀበልም፣ መፈታቱንም አያገኝም፣ ድሉንም አያገኝም። ግን እግዚአብሔር ትልቅ ፖቴንሻል፣ ትልቅ ኃይል ለቸርች ሰጥቷል። ምን ይላል መጽሐፍ ቅዱስ? ልዩ ልዩ ጥበቦችን በላይ ላሉ አለቆች እንዲታይ በቤተክርስቲያን በኩል ይላል። ምስጋናና ክብር ለእግዚአብሔር በቤተክርስቲያን በኩል እንዲቀርብለት ይላል። በግል ስታመሰግንና በቤተክርስቲያን ስታመሰግን ቢግ ዲፍረንስ። እና አጥቢያ ቤተክርስቲያን አባል መሆን ምን ያደርጋል ብሎ የሚያስብ ሰው ካለ ዛሬ ማለት ነው። ታስታውሳላችሁ? የአባቱ ሚስት ያገባ ሰው አለ። እኔ ድሮ አንድ ስብከት ሰብኬያለሁ። እባክህን የቤተክርስቲያን አባል ሁን የሚል እባክህን። እንደውም እዛ ላይ ሲናገር እባክህን ያልኩት ስለመረረኝ ነው ብዬ ነው የጀመርኩት። እባክህን ጨመርኩበት። ከዛ ቸርች የሌላችሁ ስል 200 ሰው ይሆናል የወጣው። የሁሉ ሰው ቸርች የለውም፣ አጥቢያ ቤተክርስቲያን የለውም፣ ቢበደል የሚያወራበት የለውም፣ የሚገሰጽበት። ያ ግን የአባቱን ሚስት ያገባ ሰው ቸርች አለው። አያችሁ? የተሻለ ሰው ነው። የአባቱን ሚስት ያግባ እንጂ የአባቱ ሚስት እንጀራ እናቱ ለማለት መሰለኝ። ከዛ በኋላ ግን እንደዛም ሆኖ ቆሮንቶሶች ይኮራሉ። እንዴ በመካከላችሁ ባለም የሌለ እንዲህ አይነቱን ሰው አለ፣ እንዲህ አይነቱን ሰው ጳውሎስ ምንድነው? በመንፈስ ሆኜ ፈርጄበታለሁ። ቸርች የማትጠቀመው ስልጣን ነው ባይዞ። ይሄ መፍረድ፣ መገሰጽ፣ እርምጃ መውሰድ አታደርግም ቸርች። እኛም እንዳለን አናውቅም። ምን ይላል ጳውሎስ? አግጇለሁ፣ ስጋውን ለሰይጣን አሳልፌ ሰጥቼዋለሁ አለ። ለምን? ሰውየው አለ እንዲጠፋ አይደለም አለ፣ በጌታ ቀን ይድን ዘንድ። አሁን ብዙ ሰው ቸርች የለውም፣ አጥቢያ ቤተክርስቲያን የለውም፣ ግሳጼ ዲሲፕሊን የሚያገኝበት ቦታ የለውም፣ ህብረት የሚያደርግበት ቦታ የለውም። በጣም ነፃነቱን ይፈልጋል የዚህ ዘመን ሰው። በጣም ፍሪ ሆኖ በቀኝ በግራ እየሄደ መኖር ይፈልጋል። የመሳፍንት አይነት አሰራር። ግን የሚገርማችሁ እግዚአብሔር ቸርች ውስጥ ያስቀመጠልን ብለሲንግ የትም ፈልጋ አታገኘው። እግዚአብሔር ቸርችን ይወዳታል። ደካማ ልትሆን ትችላለች፣ ፊት መጨማደድ ሊኖርባት ይችላል፣ ሙዚቃ መሳሪያ ላይ ኖራት ይችላል። ኢየሱስ ግን ደሙን ሰጥቷታል። የቸርች ተራ ቸርች የለም። ጎጆ ቤት ውስጥ ብትሆን፣ ጠረፍ ላይ ብትሆን የኢየሱስ ደም ፈሶላታል። ማክበር ግዴታ ነው። ቸርችን መውደድ ግዴታ ነው። ቸርች ጠፋች ማለት ህልውና ጠፋ ማለት ነው። ስለዚህ ቸርች ስትሰደብ ደስ የሚላችሁ ሰዎች፣ ቸርች ስትጎዳ ደስ የሚላችሁ ሰዎች፣ ቸርች ላይ መጥፎ ነገር የምታደርጉ ሰዎች ዴንጀረስ መንገድ ላይ እንደሆናችሁ እንድታስቡ። ቸርች ቬሪ ኢምፖርታንት። ራሱ ኢየሱስ እኔ መሰረታት አይደለው ነው ያለው እንጂ የፓስተር ሄኖክ የሚመስለው ሰው አለ። የከበደ የሺ የመካነ ኢየሱስ የምናምን የኦሮሞ ትግሬ ሀደሬ በርበሬ አይደለም። ቸርች የኢየሱስ ነው። ስለዚህ ስለ ቸርች ስናስብ ከፍተኛ ጥንቃቄ ያስፈልጋል። ስለዚህ ምንድነው ያላቸው? ከተራራ በታች ወይም ወደፊት ከሞት በኋላ ወደምትገቡበት ህይወት ከመኖራችሁ በፊት ቸርች ውስጥ መኖር አለባችሁ ነው።
እየፈታችሁ እየተጋጫችሁ ይቅርታ እያረጋችሁ ማለት ነው። ሲደመድም ምንድን ነው ያለው? ወንድሜ ቢበድለኝ አይደል ያለው? ስለዚህ በይቅርታ ነው የምድር ህይወት የሚኖረው ነው። በምድር ከያዛችሁ ይያዝባችኋል ነው ያለው። አንዳንድ ሰው ይቅር ላለ ማለት ብዙ ይታገላል። ስለዚህ 19 ቁጥር 1 ስንገባ ከታች ስትኖሩ ቸርች ብቻ አይደለም ትዳር አለ ነው። ትዳር አለ፣ ሚስት የምትባላለች፣ ባል የሚባል ሰውዬ አለ። ተጠንቀቂ ስታገቢ። ካገባሽስ እፈታለሁ ብለሽ እንዳታስቢ። ኢየሱስ ይህንን ከፈጸመ በኋላ ከገሊላ ወደ ይሁዳ። በነገራችን ላይ አሁን ከተራራ ወርዶ ታች ነበር አይደለም? ታች ወረደ አይደለም? ከዛ አሁን ወደ በቀደም ምን አልኳችሁ? የቅፍርናሆም አገልግሎት እያበቃ ነው። አሁን ወዴት መጣ? ወደ ይሁዳ ጠጋ አለ። አያችሁ? ወደሚሰቀልበት መንገድ እየሄደ ነው። ወደ ስቅላቱ መንገድ አሁን ወዴት አቅጣጫውን ፊቱን ወዴት እያዞረ ነው? ወደ ኢየሩሳሌም እያዞረ ነው። መስዋዕት ወደሚሆንበት አቅጣጫ እየመጣ ነው። እና እንዲህ ይላል ኢየሱስም ይህን ነገር ስዕሉ እንዲሳልላችሁ ነው። ተራራ ላይ ነበር፣ ከተራራ ወረደ። አሁን ግን ወዴት መጣ ማለት ነው? ወደ ኢየሩሳሌም አቅጣጫ እየመጣ ነው። ኢየሱስ ይህን ነገር ከፈጸመ በኋላ የቱን እላይ ያሉትን የቤተ ክርስቲያንን ስልጣን ካስተማረ በኋላ ይቅርታ ካስተማረ በኋላ እላይ ያሉትን ጨረሰ ማለት ነው። ከዛ ከፈጸመ በኋላ ወደ ይሁዳ አውራጃ አያችሁ፣ ወደ ዮርዳኖስ ማዶ መጣ። ብዙ ሕዝብም ተከተሉት። ፈሪሳውያንም ወደ እርሱ ቀረቡና ሊፈትኑት ሰው በሆነ ባልሆነ ምክንያት ሚስቱን ይሄንን አላስተምርም ብያለሁ፣ ግን እንዲሁ ጠቅል አድርግላችሁ ምዕራፍ 5 ላይ ሙሴ እንዲህ እንዳለ ሰምታችኋል ብሎ ኢየሱስ አስተምሯል መፋታት እንደማይቻል። ግን 14 ላይ ዮሐንስ በምንድን ነው የሞተው? በጋብቻ ጉዳይ ነው እኮ። ሰውየውን ደርባ አታግባ ሲለው ነው ሰው አንገቱን። እኔ የሚመስለኝ እነዚህ ፈሪሳውያን እቺን ሰበብ አድርገው ኢየሱስን ሊያስቀነጥሱት ነው። እኛ ከምንለፋ ይሄን ሰውዬ ከመሪው ጋር አጋይተን የነገር ትመስላለች የማይሆን ነገር ሊያስወሩት ነው። በሆነ ባልሆነ መፋታት ይቻላል እንዴ ምናምን ብለው የፍቺ ጥያቄ አምነውበት እኮ አይደለም ኢየሱስን የሆነ ነገር ለማስወራት የጠየቁት ነው የሚመስለው። ከዛ ኢየሱስ ግን ምን አለ? መፋታት አይቻልም። እዛ ጋር ፍቺን ነገር ተደመደመ ማለት ነው። እግዚአብሔር የተመሰገነ ይሁን። እናንተ ታነቧታላችሁ። ወደ ዛሬው እንግባ። ዛሬ 16 ስለዚህ ሀብታም ሰውዬ ብቻ አውርቼ ነው የምጨርሰው። እነሆ አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዝን ጠብቅ አለው። እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ ምናምን የሚለውን ደረደረ። ጎበዙም ይህንንማ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞም የሚጎድለኝ ምንድን ነው አለ። ኢየሱስም ፍጹም ልትሆን ብትወድ ያለህን ሸጠ ለድሆች ስጥ፣ መዝገብ በሰማያት ጮክ ብላችሁ መተህም። ጎበዙ ይህንን ቃል በሰማ ጊዜ ብዙ ንብረት እያዘነ ሄደ። የመጀመሪያው አንድ ሰው ይሄን ሰውዬ ስላችሁ እንድታስቡ ትፈልጋለሁ። ሰውየው ምንድን ነው? ጎበዝ ነው። አንድ ጊዜ በደንብ ጎበዝ በሉ። ጎበዝ ሚንስ ምንድን ነው? ወጣት ማለት ነው። ወጣት የነብር ጣት ነው። ይልጅ በጣም አድንቄዋለሁ እኔ። በወጣትነቱ ጽድቅ የሚፈልግ በወጣትነቱ የዘላለምን ሕይወት የሚያስብ ጎበዝ ልጅ ነው። ጎበዝ ወጣት ወይም የሆነ ኤጅ ላይ ያለ ነገር ነው የሚመስለኝ አይደለም። በጣም ያረጀ ሰው አይደለም። ለምን ጎበዛዝት ይደክማሉ ይላል። በጉብዝና የዘላለም ሕይወት አይገኝም። በወጣትነት በእድሜ የዘላለም ሕይወት አይገኝም። ይሄ ገብቶታል። ሮጬ ተሯርጬ ምናምን አይችልም። ለምን ደወል አንበሳ ይደክማል ይላል መጽሐፍ ቅዱስ። የሚፈልገውን ያጣል ይልና እግዚአብሔርን የሚጠባበቁ ወይም የሚፈልጉ ከመልካም ነገር አይጎሉም። ደወል አንበሳ ሚስ ወጣት የሆነ ማለት ነው። ወጠምሻ ነው። አሳዶ መያዝ የሚችል ሊያክተው ይችላል። ያንተ ሙላት ያለው በጉብዝና ውስጥ ሳይሆን በእግዚአብሔር ሕይወት ነው። እና ይሄ ጎበዝ ነው። አንድ በሉ ጎበዝ ነው። ጎበዝነቱ ብቻ አይደለም የገረመኝ፣ ሀብታም ነው። ምን ጊዜ እንዳከማቸ ራሱ አላውቅም። ብዙ ንብረት ነበረው ይላል። ወጣት ሆነ ሀብታም አስቡ። ቬሪ ዴንጀረስ ቲንግ። አሁን ጩጬ ሆነ አንድ ሀብታም ቢመጣ እንዴት ነው አትሉ? በሚኒው አከማቸው። የሰው ሁሉ ፍቅር፣ የሰው ሁሉ አይን እዛ ሰው ላይ ነው የሚሆነው። በጣም በጣም ምርጥ ደረጃ ላይ ያለ ልጅ ነው ይሄ ልጅ። አሁንም እንድታስቡት ነው። ማርቆስ ግን ሲጨምር ምን ይላል? ስልጣን አለው ይላል። አለቃ ነው ይላል። ይሄ ሰውዬ አለቃ ነው፣ ባለሀብት ነው፣ ጎበዝ ነው።
ጎበዝ ወጣትነት ሲምፕል እንዳይመስል። አሁን እኔ ማድረግ ድሮ ባይዘው እኔ ትምህርት ቤት እያለሁ በእጄ ከጎል እስከ ጎል እንደሚሄድ ታውቃላችሁ። አሁን ወጣትነት ሲምፕል የሚመስለን ሰዎች ማለት ነው። እኔ በእውነት ነው የምላችሁ ከጎል እስከ ጎል እኮ ነው የምልህ። ከዛ ከልጄ ጋር አንድ ቀን ተነጋገርና አሳያለሁ ብዬ እንደ ድሮ ማለት ነው በእውነት እንዲህ ስል መገለበጥ አቃተኝ። እዚህ ጋር ይሁን ደም ስሮቼ ይሁን ምን አላውቅም፣ ጠጠጠጠጠ አመመኝ የሆነ ነገር ተበጣጠሰ እዚህ አካባቢ። ለካ የሆነ እድሜ ላይ የምትችለው የሆነ እድሜ ላይ የማትችለው ነገር አለ። ለካ ወጣትነት ኢምፖርታንት ነው። ብዙ የምታስተውልበት ነው። ብዙ ነገር ማድረግ የምትችልበት ነው። ይሄ ሰውዬ ብዙ ታለንት አለው። ይኸውላችሁ አሁን እግዚአብሔርን ስለ ኢትዮጵያ አመሰግናለሁ። ስለ እናንተ እዚህ ስላላችሁ ወጣቶች ሁሉ ጌታን አመሰግናለሁ። ጮኻችሁ አሜን በሏ። ብዙ የምትሉበት ቦታ እያለ እግዚአብሔር ፊት መምጣት። ለዚህ ነው መጽሐፍ ቅዱስ በጉብዝና ወራት ፈጣሪህን አስብ የሆነ አለ ማሰብ የማችልበት ወር ግራና አንድ ቀን እንደውም ትዝ ይላችኋል እዚህ ፓስተር መራይ ነገረን። የጓደኛው አያት ቆመው ያወሩ የጓደኛው አያት ጠራችው። እየሮጠ ገባ። ከዛ ሲወጣ እየሳቀ ወጣ። ምን ሆነ ነው ምንድነው መስቀው? አያቴ ነች የምታስቀኝ አለ። ለምን አለች አለ። አሁን ቆሜያለሁ ተቀምጫለሁ ብላ ጠየቀችኛል። በሌላ አማርኛ መቆምህና መቀመጥ ግራ የሚገባ ጊዜ አለ። አሁን ግን በጉብዝና ወራት ስታገለግል በጉብዝና ወራት ኢየሱስ ኢየሱስ ስትል that is amazing። ስለዚህ የዚህ ሰው መምጣት ሲምፕል አይደለም። መምጣቱ ብቻ አይደለም ወዳጆቼ፣ እልቅና አለው፣ ሹመት አለው፣ ትቢት የሚያስብል ነገር አለ። ግን ሉቃስ ምን እንደሚል ታውቃለህ? መጥቶ ተንበረከከ ይላል። ስልጣኑ አልያዘውም፣ ጉብዝናው አልያዘውም፣ ሀብቱ አልያዘውም። ኢየሱስ ፊት ተንበረከከ። ተጠምቷል። የምሩን ነው ይሄ ሰውዬ ተጠምቷል። ከልጅነቱም ጀምሮ እግዚአብሔርን የሚፈልግ ሰው ነው። ሰው ሲያየው ጽድቅ የሚወድ እግዚአብሔርን ማገልገል የሚወድ ምርጥ ልጅ ነው። ኢየሱስንም የጠራበት አጠራር ልቤን ይነካዋል። መምህር ሆይ አለው። አክብሮት አለው። አንተ መምህር ነህ፣ ሁሉን ነገር ያሟላል። የዘላለምን ሕይወት እንዳገኝ አለና ጥፋቱ እዚህ ጋር ነው። ምን መልካም ነገር ማድረግ አለብኝ? እዚህ ጋር ተሸወደ። የዘላለም ሕይወት በአንተ መልካምነት የሚገኝ ቢሆን እኔ ለምን ወረድኩ ነው። ምን መልካም ልንገርህ አለው። ለምን መልካም ነገር ትለኛለህ? መልካም አንድ ነው። ለአንተ መልካም ሆኖ የመጣ አንድ ነው። አንተ ማድረግና መስራት ስለማትችል አየህ፣ አንተ መፈጸም ስለማትችል ከዛ ቴስት ላይቱን አበራለት። ምን ይሄው አንብቡት እናንተ። ምንድን ነው ያለው? መምህር ሆይ አለው የዘላለም ሕይወትን እንዳገኝ ምን መልካም ነገር ማድረግ አለብኝ? ለምን መልካም ትለኛለህ? ከአንዱ ከእግዚአብሔር በስተቀር መልካም ማን ነው? ወዳጆቼ በመልካም ስራ ሳይሆን በመልካሙ በእግዚአብሔር ነው። አገኛችሁኝ? እሱ የፈለገው ገንዘብ አለው፣ ዕውቀት አለው፣ ስልጣን አለው። ቶሎ መልካም ነገር አድርጎ ያችን ላፍ ላይ ያርግ ነው የፈለገው። እንግዲህ አለና ቴስት ላይቱን ሰጠው። ምንድነው ቴስት ላይቷ? አትግደል፣ አትስረቅ፣ አታመንዝር ምናምን የሚለውን ስራ አለው። ይሄንን አለ ልጁ። የሚገርመኝ አሁንም ከልጅነቴ ጀምሮ ሰርቼዋለሁ አይልም። ባባባባባባ አደገኛ ሰውዬ ነው። አሁን አመጣለት መለሰና እንግዲው ያለህን ሽጥና ስጣለና የመጨረሻውን ቴስት ላይ ሲያመጣ አለ ልቡ። ለምን ወደ አንደኛው ተራ ቁጥር ላይ ያለው ትእዛዝ አመጣው። እሱ 10ሩንም ፈጽሜያለሁ አይደል ያለው። ኢየሱስ መለሰና አንደኛው ራሱ አልፈጸምክም። አንደኛው ምንድነው? በፍጹም ኃይል በፍጹም ነፍስ ኃይል በፍጹም ነፍስ እግዚአብሔር አምላክህን ውደድ የሚል። እሱን ውደድ የሚለውን ራሱ ቁጥር አንዱን እንዳልፈጸመ የሚያሳይ ነገር ነው። ሽጥና ስጣለሁ። ስጥ እሺ፣ ሽጥ ምንድነው አለ። በነገራችን ላይ አስራት ማለት ከ10 እጅ 1 እጅ ታይዝ ማለት ነው። 10 ቁጥር ባይዘው ፈተና ነው። በደንብ ስሙ። ለምን መሰላችሁ? እግዚአብሔር ስንት ትእዛዝ ነው የሰጠን? ቶሎ መልሱ። 10 ደሞዜን 10 ጊዜ ለዋወጠው ሲል ምን ማለቱ ነው? በቃ ተፈታተነኝ ነው። መጽሐፍ ቅዱስ ውስጥ ቁጥሮች ትርጉም አላቸው አይደል? ለምሳሌ 3 ጊዜ 3 ነገር ስናነሳ ስላሴ ነው የሚመጣብን አይደል? የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ከዛ የመንፈስ ቅዱስ አንድነትና ህብረት ከሁላችን ጋር ይሁን ስትል
ሶስት ነገር ነው። እኔ ድሮ 3 ጊዜ ለምን ይባርካችሁ ይላሉ ብዬ አንድ ቀን 4 አረኩ። ከዛ አገልጋዩ ወጣና አይ 3 እኮ የሆነው አብ ወልድ መንፈስ ቅዱስን ለመወከል ነው። ዩጋጅሚ አንዳንዴ አዲስ ነገር አመጣለሁ ብለ አደጋ ውስጥ ተማርኩኝ። እዛ ቀን ማለት 3 ቁጥር ሁሉ ጊዜ እሺ፣ ጻድቅ 7 ጊዜ ቢወድቅ 7 ጊዜ ይነሳል ማለት 7 ጊዜ እንጠባጠባል ማለት ነው አይደለም? ፍጹም ወደቀ ቢባል አይነሳም ቢባል የመጨረሻ ደረጃ ውስጥ ነው ቢባልም ጻድቅን አትመን፣ የሚያስነሳ አምላክ አለው። ድንገት ይነሳል። አሜን ነው። ድንገት እግዚአብሔር ምን ያደርገዋል? ያስነሳዋል። 10 ግን ልብህን ነው ቴስት የሚያደርገው። ይሰጥህና ይባርክህና በ10ኛው ይፈትናል። ልብን ቴስት ያደርገዋል። ገንዘቡን ነው የሚወደው እሱ። አሁን አንዳንድ ሰው ወዶ እንዳይመስልህ በአዲስ ኪዳን የለም የሚለው ወዶ እንዳይመስልህ። እሺ አዲስ ኪዳን የለም ካልከ ሙሉን ስጠኝ። 90 ነው ካልክ 90ውን አንተ አታረገውም እኮ። በአዲስ ኪዳን የለም ስንት ልንገርህ አለ። አዲስ ለሌዊ ነው አስራት ለሌዊ አይደለም ለመልከ ጸዲቅ ነው። የአብርሃም ልጆች ከሆናችሁ አለ አብርሃም የሚያደርገውን ታደርጋላችሁ። አለበለዚያ አብርሃምን ብሉይ አድርገ አብርሃም የሰራውን ስራ ብሉይ ማድረግ አለበት። አብርሃም ምን አደረገ? ለመልከ ጸዲቅ አስራትን ሰጠ። መጀመሪያ ወንጌል ለአብርሃም ተሰበከ። ስለዚህ ታይዝ ሚለውን ፈተናውን በሪቬሌሽን ነው ያለፈው። እዚህ ጋር መጣና ስጥ አለው። ሽጥና ስጥ ሲለው ያንን ነገር ማድረግ አልቻለም። ዘኪዮስን ግን ገባ ወደ ቤቱ። አሜን ነው። ዘኪዮስ የሚባል ቀራጭ ነው፣ ኃጢአተኛ ነው። ኢየሱስ ቤቱ ገባ። ሲገባ ሽጥም አላለው ስጥም አላለው። ጌታ ሆይ ምን ላርግ? ከፈለክ ለድሆች። ለምንድን ነው ዘኪዮስን ያላለው? ሂኖ ልቡን ያውቀዋል። ከገንዘብ ጋር የታሰረ አይደለም። የዚህ ሰው ግን እወዳለሁ ይላል፣ አገለግላለሁ ይላል። ልቡ ከገንዘብ ጋር የተሳሰረ ነው። አያችሁ፣ ሽጥና ስጥ ተብሎ የታዘዘ ሰው የለም። የዚህ ሰው ልብ ግን አሁን ለምሳሌ ሆስፒታል ስትሄዱ እንትን ስጡ ምናምን ስጡ ሽንት ስጡ የሚሉት ምንድነው? ሪዝኑ ውጤቱን እኮ ሊነግሩ ነው። ቀይ ይለዋል፣ ሲብታም እንትን ካሎሪ ይለዋል። ከዛ ጠዋት ተነስተ ዱሮ በሰላም ሩጥ ያልተባልክ ሰው ያሁን እንትን አርበታለ። ሪዝኑ የተነገረ ውጤት ነው። ልክ አይደለም? እዚህ ጋር ለሰውየው ውጤቱን መስጠት ፈልጎ ነው። አሁን ኢየሱስ ሽጥና ስጥ ቢል በዚህ ዘመን የስህተት ትምህርት መጣ። አሁንማ ቤት እያሸጠ ይላል። አገኛችሁኝ? ሰውየው የራሱን ልብ እንዲያየው ፊቱ ምን ያህል እንደጠቆረ እንዲረዳ ለማድረግ ነው። ለሁለት ጌቶች መገዛት አይቻልም የሚለውን ነገር እየነገረው ነው። አየህ፣ ትወዳለህ ማለት ሰውየው በፍጹም ገንዘብ መውደድ ውስጥ ተይዟል ማለት። አሁን ስለዚህ ሰውዬ ነው እያወራን። ብዙ ሰው ምን አለ ሸጦ ኢየሱስን ቢከተል ይላል። ታው ያለን ብዙ ትንንሽ ነገሮች አሉ። ይሄን ተከተለኝ። ከዛ ማርቆስ እንደሚለው መስቀሉን ተሸክመህ ተከተለኝ አለው። ደቀ መዝሙር መሆን አይደል የምትፈልገው? የኔ መሆን አለ ሲምፕል ነገር መተው ማንችል ሰው ሸጥና ስትልቅ ነው። ክብሩን መተው ያቃተዋል፣ ዘሩን መተው ያቃተዋል። እኔን መከተል ትፈልጋለህ? ተወው እሱን። የኢየሱስ ደቀ መዝሙር ለመሆን 2 ነገር መውደድ አይቻልም። መልክ ነው፣ ተወው። ወጣትነትን ተወው። ጉብዝናን ተወው። እስቲ አሜን። ችሎታን ተወው። አንዳንድ ቻሌንጆችን እየያዝክ እኔን ስትከተለኝ አለ በሰማይ መዝገብ የሆነ የሚመዘገብ ነገር አለ በሰማይ። ሲንገል አሜን በሏ። በሰማይ መዝገብ ተከማይቶ ይከፈልሃል አለ። እምትተወው ዝም ብለህ አይደለም። ምድር ላይ ስለ ክርስቶስ የምትተወው ነገር በሙሉ እግዚአብሔር በሰማይ ይከፍላል። ባይዘው ይሄን ታምናላችሁ? በሰማይ አሜዚንግ ታይም አለ። የሽልማት ታይም፣ የክፍያ ታይም፣ የስጦታ ታይም፣ እግዚአብሔር የሚመሰክርልን ታይም አለ። ያንን ግን ካልበራ እዚህ ማትተው ማት ነገር አለ። ምን አሁን ብዙ ሰው ስለዚህ ሀብታም ይፈርዳል። እኔ ይሄን ሀብታም አደንቀዋለሁ መሞከሩ ራሱ። ይሄ ሁሉ ቢኖረኝ እኔ ጀነራል ብሆን አዘሴም ታይም ሀብት ቢኖረኝ አዘሴም ታይም ወጣት ብሆን ማን ይዘኛል? ድህነት አንዳንድ ጊዜ ጽድቅ ባይሆንም ቆንጆ ነው። ለምን? የእግዚአብሔር ተደጋፊ ያደርጋል። ተወው ሲባል ሀብት ብቻ እንዳይመስልህ። ጉብዝናህን ተወው፣ እልቅናህን ተወው፣ ተከተለኝ። መስቀል ስለኔ እናት አባቱን ያልተው ብሎ ቁጭ። እናት ይተዋል ይተዋል ነው እኮ የሚለው። አባት ይተዋል ይተዋል። ከዛስ ስለኔ እናት አባትን መተው አለበት ሲለው ጴጥሮስ ትዝ አይለውም።
አለና ኢየሱስን ተከተለ። ቆይ አሳቻ ቦታ ጠይቋል። ባለፈው ታንኳ ትቶ የለ አሳ ትቶ የለ ማት ነገር ትቶ የለ ለጌታ አሁን ቆይ ልጠይቀዋልና እቺን ሰበብ ለካ ሆዱን ሲበላው ከርሟል። ታውን በቃ ላይፍ እንዲ ነው ይላል። በቃ አንድ እየፈወስክ መኖር፣ ቅርጫ ሳትይዝ መኖር፣ ውጣ እያልክ መኖር፣ 3 ጊዜ እያልን ይሁዳ መንፈስ እያልክ እንደዚህ ነው ኑሮ። እሺ ምንድን ነው የምናገኘው? አዳሜ በዚህ ጋር ላፋለ፣ አዳሜ በዚህ ጋር ነዳ፣ አዳሜ በዚህ ጋር ሄደ። ሀብታሙ ፊቱ ጠቁሮ ተመለሰ። ኢየሱስ አንድ ነገር ተናገረ። ለባለጸጋ ወደ እግዚአብሔር መንግስት ከመግባት ግመል በመርፌ ቀዳዳ። ምን ማለት ነው? ኢምፖሲብል አለ። ምን ታዲያ ማን ሊድን ይችላል? ለሰው የማይቻል በሌላ አማርኛ ደህንነት የእግዚአብሔር ኃይል ነው። አያችሁ ኢየሱስ እያስተማረ ያለው ነው የሚለው ማቴዎስ ራሱ። ማቴዎስ እኮ ባለጠጋ ነው። ደህንነትን በመልካም ስራ ማታገኝም፣ በጉብዝና ማታገኝም፣ በችሎታ ማታገኝም፣ በእግዚአብሔር ኃይል ግን ይፈጸማል። ኃይሌ ማን ነው? የእግዚአብሔር። የደህንነት ስራ የእግዚአብሔር ስራ ብቻ ነው። በመልካም ስራ ማታመጣው የትኛው መልካም ስራ? ጽድቃችሁ የመርገም ምንድነው ተብሏል? ጨርቅ። ያንተ የመጨረሻ አሪፍ የምትሰራው መልካም ስራ ጨርቅ ነው። ለሰው የማይቻል ለማይቻል። ስለዚህ ደህንነት ባጭር ቃል ደህንነት ያንተ ጭንቅላት የሚሰራው ስራ። በጣም ምድር ላይ ቀላል ነገር ደህንነት ነው። ሰው ደግሞ በጣም የማይቀበለው ነገር ደህንነት ነው። ካልሰራሁ ይሟሟታል። ኢየሱስ ደግሞ ይሄ እኮ ሲምፕል ነው። እንዴት? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀላል አለ። ነሐሱ እባብ እኮ መርዝ የለው። እባቡን መርዛሙን እባብ አይደለም የተሰቀለው፣ መርዝ የሌለውን የነሐስ እባብ ነው የሰቀሉት። ዩጋጅሜ ከዛ በኋላ እባቡን ያየ ሁሉ ይድናል አለ። ኢየሱስ ጋር መጣና ኢየሱስ ይሰቀላል አለ። ኢየሱስን ያየ ይድናል አላለም። እንደ እባቡ ኢየሱስ ይሰቀላል። በሱ ያመነ መርዙ ሁሉ ለቆት ይሄዳል። የኃጢአት መርዝ፣ የርግማን መርዝ፣ የክፋት መርዝ በኢየሱስም ለቆት ይሄዳል። እና ምንድነው? በሙሴ ጊዜ ማየት ነበር፣ በአንተ ጊዜ ግን ማመን። ኢየሱስ ምንም አይነት መርዝ የለም ሰውነት ውስጥ፣ የኃጢአት መርዝ የለም። ግን ያንተን መርዝ ለማውጣት እዛ ላይ እንጠለጠላል። አንተ በሱ በማመን ያንተ መርዝ ለቆ ይሄዳል። የተጠየቀው አንድና አንድ ነው። እመን በሱ የዘላለም ሕይወት ይሰጣል። አሜን። ሰው ይከራከራል ካልሰራው ብሎ እንደው እኔ እግዚአብሔር ቸር ስለሆነ እኔ በእግዚአብሔር ቦታ ብሆን አዳሜ በቃ ስራና ዳን ብዬ እተው ነበር። ይንፈራፈራል። ኧረ እባካችሁ ኢየሱስ ሰርቶላችኋል። አይሰማም። ለምን? ነፃ ስለሆነ ቀላል ስለሆነ። እኔ እንደውም እንዲህ ብያለሁ። የሙሴ እባብ ራሱ እኮ እውነቴን እምላችሁ ለደህንነት ከባድ ነው። መርዙ ሲነድፋቸው ነው እኮ ያለው። ይሁ ነው እባቡን እኮ ሾርት ሳይት ያለበት ሰው እንዴት ነው የሚያው? እውነቴን ነው። እባቡ የተሰቀለው ሌላ ሰፈር ነው። እዛ እስክደርስ ድረስ እኮ ይደፋል። ሰኮንድ ነው። ኢየሱስ ግን ማየት አይደለም፣ የልብ አይን ነው። የትም ሰፈር ሆነ አምኛለሁ፣ ዓለምን ክጃለሁ ምናምን የተሰቀለበት ድረስ መሄድ የለብህም። ባለህበት ቦታ ደህንነት ይቀርብልሃል። ኢትስ አሜዚንግ። ስለዚህ የቱን መልካም ስራ ነው እግዚአብሔር ልታረካ የምትችለው? አትችልም። ግን የተፈጠርከው መልካም ስራ ለመስራት ነው። ለመዳን ግን ይሄ እኮ 100% እኮ መልስ ነው። ምን አይነት መልካም ስራ ነው የምትሰራው? የቱን አይነት ጾም ነው የምታሸንፈው? አትችልም። እግዚአብሔር በአንተ መልካም ስራ ስላረካ ነው የወረድኩት እኮ እያለ እና ምን ላድርግ? በእኔ መን ነዋ። እኔ ምድር ላይ እንደዚህ የምመላለሰው በእኔ መንና ዳን ነዋ። ሌላ መዳኛ የለም ነዋ። እኔ ነኝ የዘላለም ሕይወት ነዋ። የዘላለም ሕይወት ፊቱ ሆኖ ስለ ዘላለም ሕይወት ይፈላሰፋል። የዘላለም ሕይወት ከሞት እያስነሳ ያይለ ስለ ዘላለም ሕይወት ይከራከራል። አሁን የሚያዋራ ሕይወትና ትንሣኤ ነው። አሜን። ቬሪ ሲምፕል። ሀብታ አይደለም፣ ዕውቀት አይደለም። እኔ እንደውም እንዲህ ብያለሁ። ይሄ ደህንነት ከሌላ ቦታ መፈለግ ቅዱሳን በሬ ወተት ይሰጣል ብሎ ማመን ነው። ውሃን ትራስ ስር እንደመፈለግ መሶብ ጋር ሄደ እንቁላል መጠበቅ። ወተት የምትፈልግ ከሆነ ላም ጋር ነው የሚሄደው። በማርያም ውስጥ አደረና ሌላውን አዳነ። ከአገር እስራኤልን መረጠ፣ ከሴት ማርያምን መረጠ።
ከተራራ ጎልጎታን መረጠ። ስለዚህ ጎልጎታ የተለየ ነው ብለህ ስትንደባለል ትኖራለህ እንዴ? ስራው የተሰራው ተራራው ላይ አይደለም። ስራው የተሰራው ክሮሱም ላይ አይደለም። ክሮሱ መስቀሉ አይደለም ስራውን የሰራው። እዚህ መስቀል ላይ እኮ ማዕት ወንበዴ ሞቷል። ቆይ የዛ ጊዜ ወንበዴ የሚገደለው በኤሌክትሪክስ ቢሆን በቃ እንዲህ እኮ ነው። ሽር ብለህ እዛው ነው የተገደለበት። አይደለም ወሳኙ የኛን ታሪክ የሰራው የሞተው ነው። ሃሌሉያ! ያዳነን የሞተው ነው፣ መግደው አይደለም። በኤሌክትሪክ ቢገሉት፣ በሽጉጥ ቢገሉት፣ በምን የወንበዴ ክፍያ ከፈለ። የዛ ጊዜ ወንበዴዎች በዚህ ላይ ስለሚሞቱ መስቀል እንደ ምልክት እንጠቀማለን። መስቀል አዳኛ አይደለም። መስቀል ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለምናምን ለኛ ግን ህይወት ነው። መስቀሉ አይደለም፣ የመስቀሉ ቃል ነው። ሰው አለ ወይ አሜን የሚለኝ? ስለዚህ እና በመልካም ስራ አይሆንም። መስቀል ላይ ያንተን ክፍያ የከፈለ አለ። ኢየሱስ የመጣው ሊሰራል ነው። ጉብዝና ያልሰራው፣ ገንዘብ ያልሰራው፣ ያንተ ትእዛዛት መጠበቅ ያልሰራው። ቆይ የመጨረሻችን ብዬ ልጨርስ። 10 ትእዛዝ አለ። ኢየሱስ ክርስቶስ አጸናው አይደለም ትእዛዙን። ለምሳሌ ድሮ ሰው የገደለ ሊትራሊ በአካል የገደለ እግዚአብሔር መንግስት አይወርስም ነው። አሁን ግን ምን አለ? በልቡ ጥላቻ የገባበት እንዴት ከባድ እንደሆነ አስበው። እየጠበቀ በልቡ የተመኘ እየጠበቀ እንትን ያለ እየጠበቀ በቃ ይሄንን ለምንድን ነው ኢየሱስ የነገራቸው? ኧረ እኔ ይሄንን አልችልም ብለን ግሬስ እንድንጠይቅ። አለመቻልህም ባወክ ጊዜ ወደ ኢየሱስ ትዞራለህ። የሚያስችል ጸጋ አንተ ላይ ይወርዳል። ስለዚህ እነዚህን ህግጋትማ መፈጸም ብንችል ኖሮ እሱ ከሰማይ ስለምን ይወርዳል? እንዳለ ፒፕል ሲንጠባጠብ። ለዚህ ነው ጻድቅ የለም አንድስ እንኳ። ለምንድን ነው ብዬ ሳስብ ኤቭሪባዲ አንድስ እንኳ የለም። የሆነ ሰው የጻድቅ ከሆነልን ለምን ኢየሱስ ይለፋል? ለምን ኢየሱስ ያን ሁሉ ክብር ትቶ መምጣት? ድራማ እኮ አይደለም የሰራው። ያንተ መስራት ያልቻልከውን መልካም ነገር እየፈጸመ ስለ አስራት ሳስተምር ምን እላለሁ? ሌዊ በጀርባ ሆኖ አይደለም፣ በጀርባ ሆኖ ምን አደረገ? አስራትን አወጣ። አልተወለደም። ሌዊ ገና ሩቅ ሆኖ ነው። ለካ የሰው ህይወት በሙሉ አባቱ ውስጥ ነው እንጂ እኮ እኔ አዳም ሲበላም ሲያጠፋም የለውም። መድኃኒዓለም ያሳያችሁ። ይሄ እኮ ትክክል እኮ አይደለም። እውነቴን ነው። አቶ በየነ ባጠፉት አያቴ እኔ ብትጠይቅ መንግስት ፌር ነው? አያትን አይገናኝም እኮ አይደለም እንዴ? የበላ አፕሉን የበላ ማን ነው? ግን ልክ እሱ ሲበላ አንተ በዛ ውስጥ ተረግመሃል፣ ሞተሃል፣ ህይወት አብቅቷል ተባለ። ለካ እግዚአብሔር አንድ ህይወት ነው ፈጥሮ የሰጠው። አያ አዳም ውስጥ ገባ። ሁላችንም እዛው አዳም ውስጥ ነበር። ሲበላ መርዙ አግኝቶ ነው። ከዚህ በፊት አስተምሬያለሁ። በረኪናውን አንድ እርጉዝ ሴት ግጥም አድርጋ ብትጠጣ እኔን እንጂ ልጄን አያገኝም ብትል አይሆንም። እርጉዟ ሴት ሲጋራ የምታጨስ ከሆነ ዶንት ምናምን ይባላል። አልኮል አትጠጪ ይባላል። ካፌን ስትጠጣ ራሱ ካፌን ስትጠጣ ልጁ እኮ እንዲህ ይላል። እቤት ውስጥ ነው መንፈስ ቅዱስ ተሞልቶ አይደለም እኮ ካፌኗን እንትን ያነቃቃል። ሶሪ ያነቃቋል አይደል ነው። አየህ አዳም ሲበላ አዳም ሲጠጣ ምን ይላል? ኃጢአት በአንድ ሰው ነው የሚል እንጂ በመቶ ሰው አልገባም። የዓለም ሕዝብ ሁሉ ማጋ ይደርሳል አዳም። ከዛ በአንዱ አዳም ሞት ገባ። አሁን ሁለተኛ አዳም መጣ። ምን አይነት አዳም? የፊተኛው አዳም ህይወት ውስጥ የሌለ ነፃ ህይወት ይዞ ወረደ። ግንኙነት የሌለው ህይወት፣ የዘላለም ህይወት ለመጣና እንደ ካንቺ የሚወለደው አላት ቅዱስ የእግዚአብሔር ልጅ ይባላል። እስከ ዛሬ ቅዱስ የሚባል ተወልዶ አያውቅም። የእግዚአብሔር ልጅ የሚባል ተወልዶ አያውቅም። ማቴዎስ እንዲህ ነው የሚለው፣ መጣና መልአኩ ቅዱስ የእግዚአብሔር ልጅ ይባላል አላት። አሁን የሚወለደው ቅዱስ ነው። ነውር አልባ ነው። ኃጢአት አልባ ነው። እድፍ አልባ ነው። ህይወት ይዞ የመጣው ከሰማይ ነው። እና እሱ ወገብ ውስጥ መግባት የሚቻለው በእምነት በኩል ስታምን አንተ የሰራው ስራዬ ነው፣ ያንተ ህይወት የኔ ህይወት ነው፣ ካንተ ጋር ሞቻለሁ፣ ካንተ ጋር ተነስቻለሁ፣ ስትሰቀል የኔን ስራ ሰርተሃል። ዛቲስ አለቀ። ስጨርስ የጴጥሮስ ጥያቄ መልሼ ልጨርስ። ጌታ ሆይ ይሄ ባለጠጋ ከፍቶት ሲሄድ አይቻለሁ፣ ፊቱ ጠቁሯል፣ እንዲህ አይነት ሲመጣ ቀይ ነው። አሁን አንድ ሰው ቀይ ሆኖ መጥቶ ዞር ስትል ጥቁር ቢሆን ቬሪ ዴንጀረስ አይደለም?
ፊቱ ጠቆረ ማለት አዝኑ። ይሄ ጠቆረ የሚለው ቃይል የጠቆረው ፊት አይነት ፊቱ ጠቆረ የሚለው አይነት የልብ ጥቁረት ማለት ነው። ዩጋችሚ ያዘን ማለት ነው። ከዛ ባለጠጋ በዚህ መንገድ ምናምን ብሎ ሲጨርስ ጌታ ሆይ እኛስ ሁሉን ተከተልነው ጌታ ጌታ አለ። ሽብሸባ ላይ ከረም፣ እልልታ ላይ ከረም፣ ምንድነው የምናገኘው ሲል አንድ አደገኛ መልስ መለሰለት። ስለኔ እናት አባቱን ይተው እርሻውን ይተው በዚህ ምድር 100 እጥፍ በሰማይ የዘላለም ሕይወት። ብዙ ሰው የምድሩን ይፈራዋል። እኔ አይደል ያልኩት ኢየሱስ ነው ያለው 100 እጥፍ በዚህ ምድር ይከፈላል። አሜን። ይሄ ነው የሚለው። ጎናችሁ ላይ 100 እጥፍ አለ። ስለዚህ አሁን ብዙ ሰው ሀብት ስለመተው ነው የሚያስበው። ቶሎ ብሎ ቤት ምን አለህና ቤት ማናችን አለ በኪራይ ነው ያለው። ክብር ለኢየሱስ ይሁን። እንዴ ለጌታ ሰጥቻለሁ ብል ሰውየው ራሱ ያሳስረኛል። እየሰማችሁ ነው። ግን መተው የምንችላቸው ነገሮች አሉ ለጌታ። አንዳንዱ ሰው ኳስ መተው አለበት። አርሰናል ግጥሚያ ካለው ቸርች የማይመጣ ሰው አለ እኮ። ዋሻው እንዴ ኤክስትሪምሊ የኳስ ፍቅር ያለው ሰው አለ። እውነቴን ነው። ሌሊት ሚስቱን የሚጠልስ ገባ ብሎ የሚባንን ሰው አለ። ያ እስከ ያቃዥ ከደረሰ ያንዳንዱ ፍቅር የቲክቶክ ፍቅር ዩኒክ ነው። አይኑ አይገለጥም። ወይኔ ሳላቀው ነጋ ብሎ የሚተኛ ሰው አለ። ይሄው የኔ ጓደኛ ነግራቸውና ደወልኩለት ሌሊት ላይ ኦንላይን አይቼው ለምንድን ነው ማተኛው ስለው ፓስተር ስተኛ የሆነ ነገር የሚያመልጠኝ ይመስልኛል አይለኝም። እና ወጥሪ ብቻ አላቀም እልም የሚል ነገር የሆነ የሚያመልጠኝ ነገር ምን አፍጥጡ። አንዳንዱ መተው ያለበት ምን ነው ዘሩን ነው። ስለ ጌታ መተው ያለበት ዘር አለ። ያንዳንድ ሰው ዘር ይለያል። የዘር መውደድ ፍቅሩ። አንዳንድ ሰው ደግሞ ውበቱን መተው አለበት። ሰው እንዴት 5 ሰዓት ሊቆም ይችላል? መስጠት ከናትሽ ጋር የሚያጣላሽ በተለይ አንድ ሴት እውነቴን ነው የምላችሁ ለውበቷ የምትከፍለው ክፍያ ከቤት ኪራይ ይበልጣል። ኤክስፔንሲቭ ነገር ውስጥ እንገባ። በልክ ይሞሸሩ ይላል አይደለም? በልክ ይዋቡ ይላል አይደለም? አሜን በሏ። ይሄን ለምንድን ነው የምታነሳው ፓስተር ካላችሁኝ ወደዚህ ማምጣት አለበት። ታው ሲባል ልጁ ላይ ፈርድ ለምን ትተዋል? ታዩ ስትባል ለምን ፈርደሽ ትታያለሽ? ልክ አይደለም? ውበቱን ወርሺፕ የሚያደርግ ሰው አለ። ገንዘብ በጣም የሚወድ ሰው አለ። ጌታን ከተቀበለ እስከ ዛሬ 10 ሰጥቶ ማያውቃለ ጅንጅብል ለመንፈስ ያለበት ሰው አለ። የምሬ ነው የምላችሁ። አለመስጠቱ ብቻ አይደለም የሚሰጡትን የሚቃወም ሰው አለ። መስጠት የሚባል ነገር እንደ ኮሶ የሚመረው ሰው አለ። ሚላል ለድሃ አይሰጥ፣ ለለማኝ አይሰጥ፣ ለሰው አይሰጥ፣ ለራሱ አይሰጥ። ምን እንደሚያደርገው ገንዘቡን እግዚአብሔር ይወቅ። እና መተው ስትል ፓስተር ምንድነው ጊዜ የማይሰጥ ሰው አለ። ታው ሲል ሞቻ አልከበትን ነገር ፍቅር ያለብን ነገር ከክርስቶስ የበለጠውን ነገር መተው ተተከተለኝ። እዛ ጊዜ ደቀ መዝሙር ይሆናል። አንዳንድ ነገር ስትተው እኮ ነው መስቀል አለው። ያማል ስትተው ያማል። ከእናት ጋር ተጣልተ እኔ በጌታ ቀልድ አላውቅም ብለህ ስትመጣ ያማል ነው እኮ። ገንዘብ ስትሰጥ እኮ ያማል። ለምን? እሱ ምጽአት አይደለም የሚቀበለው መስዋዕት ነው። መስዋዕት ካለ ቢላ አለ፣ ቢላ ካለ እሳት አለ። እርድ የምታረጋት የምትለት ነገር አለ። እና መተው ከብዶ እዚህ ሰው የሌለ ሰው ሞቷል። የሰው ባይዘው የሞተ ሰው ላይ መፈላሰፍ አያስፈልግም። አንተም አሁን ሽጥና ስጥ ባይልህም ይሄን ተወው፣ ያለህን እንዲበለው፣ ይሄ የኔ ነው የምትለውን ጣለው የሚል ብዙ ነገር አለ። እኔን ስትከተል እየተውክ እኔን እያያስክ፣ እየጣልክ እኔን እያጠበክ ነው ሚሴጁ። የዘላለም ሕይወት በነፃ ቢሰጥህም መከተል ግን ዋጋ አለው። የዘላለም ሕይወት ፍሪ ጊፍት ቢሆንም ለኔ መኖር ግን ትንሽ ክፍያ አለው። ጨርሻለሁ።